ምዕራፍ 46 ጌታ እግዚአብሔር እንዲህ ይላል፣ በውስጠኛው አደባባይ ወደ ምስራቅ የሚመለከተው በር ሥራ በሚሠራበት በስድስቱ ቀን ተዘግቶ ይቆይ፣ ነገር ግን በሰንበት ቀንና በመባቻ ቀን ይከፈት። አለቃውም በስተውጭ ባለው በር በደጀ ሰላሙ መንገድ ገብቶ በበሩ መቃን አጠገብ ይቁም። ካህናቱም የእርሱን የሚቃጠለው መሥዋዕትና የደህንነቱን መሥዋዕት ያቅርቡ። እርሱም በበሩ መድረክ ላይ ይስገድ፣ ከዚያም በኋላ ይውጣ። በሩ ግን እስከ ማታ ድረስ አይዘጋ። የአገሩ ሕዝብ በዚያ በር መግቢያ በእግዚአብሔር ፊት በሰንበታትና በመባቻ ይስገዱ። አለቃውም በሰንበት ቀን ለእግዚአብሔር የሚያቀርበው የሚቃጠል መሥዋዕት ነውር የሌለባቸው 6 የበግ ጠቦቶች ነውርም የሌለበት 1 አውራ በግ ይሁን። የእህሉም ቁርባን ለአውራ በጉ 1 የኢፍ መስፈሪያ ይሁን። ለጠቦቶቹም የእህል ቁርባን እንደሚቻል ያህል ይሁን። ለአንዱም የኢፍ መስፈሪያ 1 የኢን መስፈሪያ ዘይት ያቅርብ። በመባቻም ቀን ነውር የሌለበትን 1 ወይፈን ነውር የሌለባቸውንም 6 ጠቦቶችና 1 አውራ በግ ያቅርብ። ለወይፈኑም 1 የኢፍ መስፈሪያ፣ ለአውራውም በግ 1 የኢፍ መስፈሪያ፣ ለጠቦቶቹም እንደተቻለው ያህል ለአንዱም የኢፍ መስፈሪያ 1 የኢን መስፈሪያ ዘይት ለእህሉ ቁርባን ያቅርብ። አለቃውም በሚገባበት ጊዜ በበሩ ደጀ ሰላም መንገድ ይግባ፣ በዚያውም ይውጣ። የአገሩ ሕዝብ ግን በየክብረ በዓሉ ቀን ወደ እግዚአብሔር ፊት በመጡ ጊዜ በሰሜን በር በኩል ሊሰግድ የሚገባው በደቡብ በር በኩል ይውጣ፣ በደቡብም በር የሚገባው በሰሜን በር በኩል ይውጣ። በፊት ለፊት ይውጣ እንጂ በገባበቱ በር አይመለስ። በሚገቡበትም ጊዜ አለቃው በመካከላቸው ይግባ፣ በሚወጡበትም ጊዜ ይውጣ። በበዓላትና በክብረ በዓል ቀኖች የእህሉ ቁርባን ለወይፈኑ 1 የኢፍ መስፈሪያ፣ ለአውራ በጉ 1 የኢፍ መስፈሪያ፣ ለጠቦቶቹም እንደሚቻለው ያህል ለኢፍ መስፈሪያም 1 የኢን መስፈሪያ ዘይት ይሆናል። አለቃውም በፈቃዱ የሚያቀርበውን መሥዋዕት፣ የሚቃጠለውን መሥዋዕት ወይም በፈቃዱ ለእግዚአብሔር የሚያቀርበውን የደህንነቱን መሥዋዕት ባቀረበ ጊዜ ወደ ምስራቅ የሚመለከተው በር ይከፈትለት። በሰንበትም ቀን እንደሚያደርግ የሚቃጠለውን መሥዋዕትና የደህንነቱን መሥዋዕት ያቅርብ። ከዚያም በኋላ ይውጣ። ከወጣም በኋላ በሩ ይዘጋ። በየዕለቱም ለሚቃጠል መሥዋዕት ነውር የሌለበትን የ1 ዓመት በግ ጠቦት ለእግዚአብሔር ያቅርብ፣ በየማለዳው ያቅርበው። ከእርሱም ጋር የእህል ቁርባን በኢን መስፈሪያ ሲሶ ዘይት የተለወሰ የኢፍ መስፈሪያ 6ኛ እጅ መልካም ዱቄትን በየማለዳው ያቅርብ። ይህ በዘላለሙ ሥርዓት ለእግዚአብሔር የዘወትር የእህል ቁርባን ይሁን። እንዲሁ ዘወትር ለሚቃጠለው መሥዋዕት ጠቦቱንና የእህሉን ቁርባን ዘይቱንም በየማለዳው ያቅርብ። ጌታ እግዚአብሔር እንዲህ ይላል፣ አለቃው ከልጆቹ ለአንዱ ከርስቱ ስጦታ ቢሰጥ ለልጆቹ ይሁን፣ የርስትም ይዞታ ይሆንላቸዋል። ነገር ግን ከባሪያዎቹ ለአንዱ ከርስቱ ስጦታ ቢሰጥ እስከ ነጻነት ዓመት ድረስ ለእርሱ ይሁን። ከዚያም በኋላ ለአለቃው ይመለስ፣ ርስቱ ግን ለልጆቹ ይሁን። አለቃውም ሕዝቡን ከይዞታቸው ያወጣቸው ዘንድ ከርስታቸው በግድ አይውሰድ። ሕዝቤ ሁሉ ከይዞታቸው እንዳይነቀሉ ከገዛ ይዞታው ለልጆች ርስትን ይስጥ። በበሩም አጠገብ ባለው መግቢያ ወደ ሰሜን ወደሚመለከተው ለካህናት ወደሚሆን ወደ ተቀደሰው ዕቃ ቤት አገባኝ። እነሆም በኋላው በምዕራብ በኩል 1 ስፍራ ነበረ። እርሱም ካህናቱ ሕዝቡን ለመቀደስ ወደ ውጭው አደባባይ እንዳያወጡ የበደሉን መሥዋዕትና የኀጢአቱን መሥዋዕት የሚቀቅሉበት የእህሉንም ቁርባን የሚጋግሩበት ስፍራ ይህ ነው አለኝ። በውጭውም አደባባይ አወጣኝ። በአደባባይም ወዳለው ወደ 4ቱ ማዕዘን አዞረኝ። እነሆም በአደባባዩ ማዕዘን ሁሉ አደባባይ ነበረ። በአደባባዩ በ4ቱ ማዕዘን ርዝመቱ 40 ክንድ ወርዱም 30 ክንድ የሆነ የታጠረ አደባባይ ነበረ። በማዕዘኑ ላሉ ለእነዚህ ለ4ቱ ስፍራዎች 1 ልክ ነበረ። በ4ቱም ዙሪያ ሁሉ ግንብ ነበረ። በግንቡም ስር በዙሪያው የመቀቀያ ቦታ ነበረ። እርሱም እነዚህ የቤቱ አገልጋዮች የሕዝቡን መሥዋዕት የሚቀቅሉባቸው ስፍራዎች ናቸው አለኝ።